بالاغتنام بالصالحات. السلام عليكم ورحمة الله تعالى وبركاته. ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ እገኛለሁ። አላህ ቸር አዛኝ የሆነ ጌታ ነው። ሁሌም ባሮቹን በጸጋው ይከባቸዋል። የመልካም ስራን በሮች ሁሌም ይከፍትላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊረቢኩም ፊ ደህሪኩም ነፈሓት፣ ለጌታችሁ እኮ በአመቱ ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ። አላ አዋጅ ፈተዓረዱ ለሃ፣ እናንተ እሷን ተገናኟት ተጠቀሙባት ይሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንደምታውቁት አላህ ረመዳንን አመጣለን። ጾም ነው፣ ሌሊቱን ቆም ነው፣ ተሐጁድ ገባና፣ አሽሩ ለዋኺርን ኢዕቲካፍ አሳለፍና፣ ረመዳን አለቀ ስንል አላህ በእዝነቱ ደግሞ ሸዋል ውስጥ 6ቱን ቀን ሰጠን። እነሱንም በሱ ጸጋ ጾም ነው። አሁን ቀናቶች አለፉ፣ የሐጅ ወር ደግሞ መጣለን። በተለይ እነዚህ 10 ቀናቶች ወደኛ መጡ። እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ። አስአላህ التوفيق والإخلاص والسداد والصواب። እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው። ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ። አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው። አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል። ان عده الشهور عند الله 12 شهرا في كتاب الله يوم خلق السماوات والارض በ12 ከፍሏቸዋል። منها ከነዚህ ውስጥ ግን 4 حرم አራቱ የተከበሩ ናቸው። ذلك الدين القيم ይህም ቀጥተኛው ሃይማኖት ነው። فلا تظلموا فيهن انفسكم በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል። እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው።